የአፍሪካ ኩራት የሆነው የህዳሴ ግድባችን በእኛው አቅም ተጠናቆ መመረቁን መሰረት አድርጋችሁ ደስታችሁን በአደባባይ ለመግለጽ የመጣችሁ በሙሉ እንኳን ደስ ያላችሁ፣ እንኳን ደስ ያለ ለማለት ፈልጋለሁ። መሪዎቻችን በቅብብሎሽ ሲያልሙት የኖረ ነገር ግን በዘመኑ ያላሳኩት እና በእኛ በልጆቻቸው ለውጤታማነት ያበቃንና ከዝቅታ ለመውጣት ወደ ተምሳሌት ጉዞና ታሪካዊ ጥፋት የጀመርንበት ወቅት ስለሆነ በድጋሚ እንኳን ደስ ያላችሁ ለማለት ፈልጋለሁ። እንዲሁ ከእያንዳንዳችን በተወጣጣ ገንዘብ እና በራሳችን ዜጎች እውቀት ጉልበት የተገነባ ከመሆኑን ባሻገር በእያንዳንዱ ኢትዮጵያዊ ዜጋ የላብና የደም ውጤት ነው። ህዳሴ ግድቡ እንደ ሀገር አንድነት፣ ጽናት፣ አይበገሬነት በተግባር ያሳየንበት እንዲሁም የህዝቡን ቁጭት የመለሰ ነው። ከዚህ በኋላም ለበለጠ ቁጭት የሚያነሳሳ በውስጥ ያለውን ባንዳና በውጭ ያለውን ባዳ ያሰፈረ ነው። ግድቡ አይቻልም ስንባል ችለን ያሳየንበት፣ ሀገራችን የተከበረችበት ነው። ስንተባበር ታምር መስራት እንደምንችል ያሳየንበትና በቀጠናው ያለንን ተሰሚነት ከፍ ማድረግ የቻልንበት ግድብ ነው። የዘመኑ ትውልድ ለአባይ ላይ የነበረው ቁጭት ያሳካና ለመጪውም መልካም ታሪክ የሰራ ትውልድ መሆኑን ኩራት ሊሰማን ይገባል። ታላቁ ህዳሴ ግድብ ኢትዮጵያውያን ከጫፍ እስከ ጫፍ የተረባረበበት፣ የአመለካከት ልዩነት ያልታየበት፣ በጋራ አስተዋጽኦ ያደረግንበት እንዲሁም ሌሎች ታላላቅ ፕሮጀክቶች ለማለምና ለማድረግ ትልቅ እድል የፈጠረ ነው። ለምሳሌ እንደ ስሙ ዳግማዊ አድዋ እንዲሁም አሁን አጀንዳ እንዲሆን ከቀይ ባህር ጋር የተያዘውን ከግድቡ ወደ ወደቡ የሚል ቀላል የሚመስል ነገር ግን ትልቅ የሀገራችን አጀንዳ መሆናቸውን እጅግ አስደሳች መሆኑን እየገለጽ ሁላችንም የሁለቱም ባህሮች ጉዳይ ወደ ውስጣችን ወስደን ማጤን እንዳለብንና እንደ ህዝብ ማሰብ እንዳለብን ለማሳሰብ እወዳለሁ።